የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የትን ገንባሉት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት፣ ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ትራምፕ የእስራኤልና የሊባኖስ መሪዎች ከ34 ዓመታት በኋላ ለመጀመሪያ ጊዜ ንግግር ሊያደርጉ ነው አሉ። በፕሬዚዳንት ትራምፕና በሺጂንፒንግ ስምምነት የሆርሙዝ ወሽመጥ በቋሚነት ሊከፈት ነው ተባለ። ሩሲያ የመካከለኛው ምስራቅን ጦርነት ለመፍታት ያቀረበችው ሀሳብ በአሜሪካ ውድቅ እንደተደረገባት ይፋ አድርጋለች። የሩሲያ ጥቃት በዩክሬን 16 ሰዎችን ህይወት መቅጠፉ ሰምቷል። የእንግሊዙ ጠቅላይ ሚኒስትር ስታርመር በትራምፕ ዛቻ እንደማይንበረከኩም ገልጸዋል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩም። አሜሪካ የኢራንን የዩራኒየም ክምችት ወደ ሩሲያ ለማዛወር የቀረበውን የክሬምሊን የውሳኔ ሀሳብ ውድቅ ማድረጓን ሰምቷል። ክሬምሊን ሩሲያ የኢራንን የበለጸገ ዩራኒየም ለመውሰድ ማሰቧ ጥሩ መፍትሄ ነው ብለዋል። የክሬምሊን ቃል አቀባይ እንደተናገሩት ሩሲያ በመካከለኛው ምስራቅ ያለውን ግጭት ለመፍታት እንዲረዳ በሚል በኢራን እጅ የሚገኘውን የበለጸገ ዩራኒየም ክምችት ለመውሰድ አቅዳለች። ዩናይትድ ስቴትስ ሩሲያ ሁሉንም የኢራንን የበለጸገ ዩራኒየም በመውሰድ የመካከለኛው ምስራቅን ግጭት ለመፍታት ያቀረበችውን ሀሳብ ውድቅ ማድረጓን ነው ቃል አቀባዩ የገለጹት። ሩሲያ ለመጀመሪያ ጊዜ ባለፈው ሰኔ ወር ነበር የኢራንን የተከማቸ ዩራኒየም ለመረከብ እቅድ ያቀረበችው ተብሏል። ነገር ግን እስካሁን ምንም አይነት ተግባራዊ እርምጃ እንዳልተወሰደ ታውቋል። ሰሞኑን በወጡ ሪፖርቶች መሰረት ሩሲያ እቅዱን በዚህ ሳምንት ነው ዳግም ያቀረበችው። የሩሲያ ቃል አቀባይ ዲሚትሪ ፔስኮቭ የኢራንን የበለጸገ ዩራኒየም ለመውሰድ ዝግጁ መሆኗን መግለጿን አንስቷል። ይህ ደግሞ ጥሩ መፍትሄ ቢሆንም እስካሁን ግን በአሜሪካኖች በኩል ውድቅ ተደርጓል ሲሉም ቃል አቀባዩ ገልጸዋል። የሩሲያ ጥቃት በዩክሬን የ16 ሰዎችን ህይወት መቅጠፉ ተነገረም። ይህም የዘንድሮ የከፋ ጥቃት ሆኖ ተመዝግቧል ነው የተባለው። ሩሲያ በዩክሬን ዋና ከተማ ኪቭ እና በሌሎች ከተሞች ላይ ሌሊቱን በፈጸመችውና አስከፊ ነው በተባለው ጥቃት የ12 ዓመት ታዳጊን ጨምሮ 16 ሰዎች መገደላቸው ተሰምቷል። በርካቶችም የመቁሰል አደጋ እንደደረሰባቸው ተነግሯል። በዋና ከተማዋ ኪቭ አንዳንድ አካባቢዎች የእሳት አደጋ ተከስቶ ከቁጥጥር ውጭ ሆኖ ስለማደሩም ተነግሯል። ፕሬዝዳንት ዘለንስኪ ከሟቾቹ በተጨማሪ 100 ሰዎች መቁሰላቸውንም ይፋ አድርገዋል። ይህ በእንዲህ እንዳለ ዩክሬን ከ200 በላይ ሰው አልባ አውሮፕላኖችን በአንድ ምሽት ብቻ በሩሲያ ክልል ተኩሳለችም ተብሏል። የሩሲያ መከላከያ 207 የዩክሬን ድሮኖችን መትቶ መጣሉን ያስታወቀ ሲሆን 2 ህጻናት ግን በጥቃቱ ህይወታቸውን አጥተዋል ብለዋል። ተጨማሪ 2 ሰዎች ደግሞ ጉዳት እንደደረሰባቸው ታስ የተሰኘው የሩሲያ መገናኛ ብዙሃን አስነብቧል። በድሮን ጥቃቱ 5 መኖሪያ ቤቶችና 1 አፓርትመንት ላይ ጉዳት እንደደረሰ የሩሲያ መከላከያ ይፋ ማድረጉን የዜና ምንጩ ጠቁሟል። ፕሬዚዳንት ትራምፕ የእስራኤልና የሊባኖስ መሪዎች ከ34 ዓመታት በኋላ ለመጀመሪያ ጊዜ ንግግር ሊያደርጉ ነው አሉ። ምንም እንኳን ፕሬዚዳንት ትራምፕ ይህንን ቢሉም እስራኤልም ሆነች ሊባኖስ ግን እስካሁን በይፋ ያሉት ነገር አልተሰማም። ፕሬዚዳንት ትራምፕ ትላንት በትሩዝ ሶሻል ገጻቸው ላይ ይህንን ይፋ ያደረጉት የእስራኤልና የሊባኖስ አምባሳደሮች ለመጀመሪያ ጊዜ ከተነጋገሩ በኋላ ነው። ትራምፕ በእስራኤልና በሊባኖስ መካከል አሁን ፋታ የማግኛ ጊዜ ተፈጥሯል በማለት ጽፈው የሁለቱም መሪዎች ከተነጋገሩ 34 ዓመታት ሆኗል። ከዚህ ዘመን በኋላ ዛሬ ይነጋገራሉ ብለዋል። ትራምፕ የሁለቱም ሀገራት መሪዎች ተገናኝተው ይነጋገራሉ ከማለት ውጪ እነማን እንደሆኑ ግን ያሉት ነገር አለመኖሩን ከአልጀዚራ ዘገባ ላይ ተመልክተናል። ሆኖም አንድ የእስራኤል የጸጥታ ካቢኔ አባል ለእስራኤል መከላከያ ሰራዊት ሬዲዮ እንደተናገሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖሱ ፕሬዝዳንት ጆሴፍ አውን ጋር
ይነጋገራሉ ብለዋል። የሊባኖስ ባለስልጣናት ግን ከእስራኤል አመራሮች ጋር ስለሚደረግ ማንኛውም አይነት ግንኙነትም ሆነ ንግግር መረጃ እንደሌላቸው አንስተዋል። የቴህራን ብርቱ አጋር የሆነው ሄዝቦላ እስራኤልና አሜሪካ የኢራኑን ከፍተኛ መሪ አያቶላህ አሊ ካሚኒንና ሌሎች ባለስልጣናትን መግደላቸውን ተከትሎ እስራኤል ላይ ጥቃት በማድረስ ነበር ጦርነቱን በይፋ የተቀላቀለው። ከዚያን ጊዜ ጀምሮ የእስራኤል ጦር በሊባኖስ ከፍተኛ ጥቃት እያደረሰች የቀጠለች ሲሆን ሄዝቦላህም በእስራኤል ላይ ሮኬቶችን በመተኮስ በርካታ ጥቃት በማድረስ ቀጥሏል። አዲሱን የአሜሪካና የኢራን ድርድርን ለማከናወን ነገሮች በፍጥነት እየተከናወኑ እንደሆነ ተሰማም። የፓኪስታን መሪዎች በቴህራንና በባህረ ሰላጤው ሀገራት ከፍተኛ የልዑካን ቡድን ንግግሮችን በማድረግ በድጋሚ ወሳኝ የሆነ የአስታራቂነት ሚና እየተጫወቱ ይገኛሉም ተብሏል። ጦርነቱን ለማቆም በሚደረገው ጥረት በጦር ኃይሎች ኢታማዦር ሹም ፊልድ ማርሻል አሲም ሙኒር የተመራ የፓኪስታን ቡድን ወደ ቴህራን መግባቱ ተነግሯል። ሙኒር ከአሜሪካ የተላኩ መልእክቶችን ያደርሳሉ ተብሎ እንደሚጠበቅም ታውቋል። የፓኪስታኑ ጠቅላይ ሚኒስትር ሽባህ ሸሪፍ ደግሞ ኳታርንና ቱርኪን የሚያካትተኑ ቀጠናዊ ጉብኝት ወደ ሳውዲ በማድረግ ጀምሯል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ባለፈው እሁድ በኢስላማባድ የተደረገው ንግግር ከተጠናቀቀ በኋላም ቴህራንና ዋሽንግተን ግንኙነታቸውን መቀጠላቸውን ገልጸዋል። ዋሽንግተንም ትላንት በፓኪስታን ዋና ከተማ ስለሚደረገው አዲሱ ንግግር ያላትን ተስፋም ገልጻለች። የእንግሊዙ ጠቅላይ ሚኒስትር ስታርመር በትራምፕ ዛቻ እንደማይንበረከኩ ገለጹ። ጠቅላይ ሚኒስትር ሰር ኪር ስታርመር በኢራን ጦርነት የተነሳ ከትራምፕ ለሚደርስባቸው ጫና እንደማይንበረከኩ በይፋ ተናግረዋል። የዩኬው ጠቅላይ ሚኒስትር በኢራን የሚካሄደውን ጦርነት እንዲቀላቀሉ ከአሜሪካው ፕሬዚዳንት ትራምፕ ለሚደርስባቸው ጫና እንደማይንበረከኩ ነው በይፋ የገለጹት። ስታርመር ይህንን ያሉት ትራምፕ ለስካይ ኒውስ በሰጡት ቃለ መጠይቅ አሜሪካ የዩናይትድ ኪንግደምን እርዳታ በጠየቀችበት ወቅት አልተገኘችም ካሉ በኋላ ነው። ትራምፕ አክለውም ከዩኬ ጋር የተደረሰው የታሪፍ ስምምነት መቼም ቢሆን ሊቀየር ይችላል ብለዋል። ጠቅላይ ሚኒስትሩ ለፓርላማው ባደረጉት ንግግር ሀሳቤን አልቀይርም፣ እጅ አልሰጥም፣ ጦርነቱን መቀላቀል ብሔራዊ ጥቅም አይደለም፣ ስለዚህም አናደርገውም ሲሉ አቋማቸውን በድጋሜ አረጋግጧል። በኢራን ላይ ያለኝ አቋም ግልጽ ነው፣ እዚህ ጦርነት ውስጥ ተገደን አንገባም በማለት ተናግረዋል። የኛ ጦርነት አይደለም፣ የተለየ አቅጣጫ እንዲይዝ ብዙ ጫና ተደርጎብኛል በማለትም አንስተዋል። ትራምፕ በሰጡት ኢንተርቪው እገዛ ስንጠይቃቸው አልተገኙም፣ እንዲህ አይነት ግንኙነት ነው ሲሉ ተናግረዋል። ጠቅላይ ሚኒስትር ስታርመር በጦርነት ውስጥ ቀጥታ እንዲሳተፉ የቀረበላቸውን ጥሪ ውድቅ ማድረጋቸውን ተከትሎም ከትራምፕ ተደጋጋሚ ትችት ደርሶባቸዋል። በፕሬዝዳንት ትራምፕ እና በሺጂንፒንግ ስምምነት የሆርሙዝ ወሽመጥ በቋሚነት ሊከፈት ነው ተባለ። ትራምፕ ከቻይናው አቻቸው ጋር ታሪካዊ የተባለ ስምምነት ላይ መድረሳቸውን ይፋ አድርገዋል። ይህ ስምምነት በዓለም አቀፍ የነዳጅና የንግድ እንቅስቃሴ ላይ ከፍተኛ ስጋት ደቅኖ የነበረውን የሆርሙዝ የባህር መስመር በቋሚነት ክፍት ለማድረግ ያለመ እንደሆነ ተነግሯል። የአሜሪካ መንግስት ለቻይናና ለሌላው ዓለም ጥቅም ሲባል ስትራቴጂካዊ የባህር መስመር በቋሚነት ክፍት ሆኖ እንዲቆይ ወስኗል ተብሏል። ቻይና በበኩሏ ወደ ኢራን የምታደርገውን ማንኛውንም አይነት የጦር መሳሪያ ልውውጥ ለማቆም ተስማምታለች ተብሏል። ፕሬዚዳንት ትራምፕ ከቻይናው አቻቸው ጋር ውጤታማ ግንኙነት እያደረጉ መሆኑን ገልጸው በቅርቡም ወደ ቤጂንግ እንደሚያቀኑ አስታውቋል። ፕሬዚዳንት ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት አሜሪካ በማንኛውም ወታደራዊ ፍልሚያ ላይ ያላትን የበላይነት አጽንኦት ቢሰጡም ግጭት ከመፍጠር ይልቅ በዲፕሎማሲያዊ መንገድ መፍትሄ መፈለግ ለሁሉም ወገን የተሻለ መሆኑን አንስተዋል። ኢራን በሆርሙዝ ወሽመጥ ላይ አዲስ የሰላም እቅድ ለአሜሪካ ማቅረቧ ተሰማም። በኢራንና በአሜሪካ መካከል ያለው ውጥረት በከረረበት በዚህ ወቅት ቴህራን በሆርሙዝ ወሽመጥ በኩል ለሚያልፉ መርከቦች ደህንነቱ የተጠበቀ መተላለፊያ ለመፍቀድ የሚያስችል እቅድ ማቅረቧን ሮይተርስ አስነብቧል። ኢራን በኦማን የባህር ክልል በኩል የሚጓዙ መርከቦች ያለምንም ጥቃትና መስተጓጎል እንዲያልፉ ለመፍቀድ ፍላጎት እንዳላት ገልጻለች። ፕሬዚዳንት ትራምፕ ወሽመጡን ለማስከፈት ከፍተኛ ዓለም አቀፍ ጫና እየደረሰባቸው ሲሆን ባለፈው ሳምንት በዋሽንግተንና በቴህራን መካከል የተደረገው ድርድር ያለ ውጤት መጠናቀቁ ይታወሳል። ቴህራን ይህንን እቅድ ተግባራዊ የምታደርገው ለአሜሪካ ያቀረበቻቸው ጥያቄዎች ምላሽ ካገኙ ብቻ መሆኑን በድጋሜ ተናግራለች። የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ?
ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።